ለምትመጣ ባለቤቴ እኔም ደግሞ ውጭ ስራ ሰርቼ ለምመጣ ሰውዬ እቤት ውስጥ ስንገናኝ እንክብካቤን የምገልጥላት እንዴት ነው? በምንድን ነው የምገልጥላት? ኦኬ ካልቸሩ ኮንፍሊክት የሚፈጥርልኝ ከሆነ ያንን ኮምፐንሴት የሚያደርግበት ሜካኒዝም አለ ወይ? ኦኬ እኔ አሁን ኪችን መግባት ሊደብረኝ ወይም ደግሞ የሆነ ዲግኒቲን ሊነካ ይችላል ብዬ ላስብ። እኔን አይነካኝም ፐርሰናሊ፣ እኔ እንደሱ ስላላደግኩ ማለት ነው። ግን እንደሱ የሚያስብ ሰው አለ እንበልና ይህንን ዲግኒቲን ጠብቀህ ለመኖር እና የእሷንም ደግሞ ከጉዳት የሞተ ገላ ይዛ አልጋ ላይ ከምትመጣበት በቃ ሺዝ ዴድ እኮ ኦልሬዲ በቃ ማጠቡ ገሏታል፣ ሽንኩርት መላጡ ገሏታል፣ ቅቤ ማንጠሩ ገሏታል፣ እንጀራ መጋገሩ፣ ዳቦ ማብቃቱ፣ ለልጆቹ ምሳ መስራቱ፣ ለአንተ ምሳ መቋጠሩ ኤቭሪቲንግ እኮ ሺዝ ኦልሬዲ በርን አውት አድርጋለች። እና ስትመጣ የሞተ ስጋ ነው፣ የሞተ አካል ነው። እና ኢንቲሜሲ የሚባለውን ነገር ራሱ እንዴት ነው ልታገኝ የምችለው ከዛ ከሞተ ሰውነት ውስጥ? ወንዶች እዚህ ውስጥ ካለን እንድናስበው ማለት። ስለዚህ እንክብካቤያችንን አንዱ የምንገልጽበት ነገር የእሷን ድካም፣ የእሷን ጉለት፣ የእሷን አለመቻል፣ የእሷን ኒድ አድሬስ በማድረግ ነው። እና እኔ እንደሚመስለኝ ኦኬ እንደዚህ የሚቸገሩ ሰዎች ባልና ሚስቶቹ መጀመሪያ ቁጭ ብለው፣ በነገራችን ላይ ይሄ ሲምፕተም ነው። ይሄ አሁን የምንነጋገረው ሩት ኮዙ ይሄ አይደለም። ሩት ኮዙ ይሄ አይደለም። አሁን የምንነጋገረው የሆነ ኮዝ ምልክት ነው። እና ቁጭ ብለው ባልና ሚስቶቹ ኦኬ አንተ ኪችን መግባት የማትችል ከሆነ እና የሚደብር ከሆነ ይህንን ስራ በገንዘብ ሊሰራልን የሚችል ሰው ማሰብ ነው። 15 ቀን አንዴ ሊሆን ይችላል እች ልጅ ማሰብ ያለባት። ምክንያቱም ጤናዋ ተጎድቶ አንድ ቀን ኮላፕስ አድርጋ የሚወጣው ወጪ አሁን ለፕሪቬንሽኑ ከሚወጣው ወጪ በብዙ ጸጸት የሚጎዳ ነው። ስለዚህ እዛ ቦታ ላይ እዛ ፖይንት ላይ ሳይደረስ መደረግ ያለበት ነገር መግባት የሚፈራ ከሆነ አይ ነው ህንዶች አሁን ተመሳሳይ ባህል አላቸው። አንዳንድ ህንዶች አይገቡም። ግን ሀው ዱ ዘይ ኮምፐንሴት? ያን እንዴት ነው ወንዶቹ ኮምፐንሴት የሚያደርጉት? በ15 ቀን አንዴ በ3 ወይ በወር አንዴ መታ ቤታቸውን ቴከር የምታደርግላቸው በጀት ይበጅታሉ። በቃ ዲግኒቲን ጠብቄ ደግሞ ሚስቴ ሳትጎዳ በዛ መንገድ ኬራቸውን የሚያሳዩ አሉ። ከሁሉ በፊት ግን እና በላይ ግን ባልና ሚስቶቹ ቁጭ ብለው ኦፕን ዲስከሽን ማድረግ ቢለመድ፣ ኦፕን ኮሚኒኬሽን መደረግ ቢለመድ በጣም ጥሩ ይመስለኛል። ይሄ ሪሊ እቃ ማጠብ ምናችንን እንደሚነካ አይገባኝም። ያው ካልቸራል ስለሆነ ማይንድ ሴት ስለሆነ ቀላል ነው እያልኩ አይደለም። ግን ኮምፕሊትሊ ትራንስፎርምድ የሆነ አገር ውስጥ ካልቸራሊ ኦፖዚት የሆነው ዓለም ውስጥ ነው የመጣ ነው እና ራሳችንን ኮፒንግ ስኪል ዲቨሎፕ ማድረግ ይሄ በዚህ ካልቸር ውስጥ እንዴት ነው የምንኖረው? በተለይ አሁን ሁሉም ሰው ይሄንን እያለፈው የመጣ ይመስለኛል። እና እኔ ወንዶቹ በዚህ አቅጣጫ ላይ መስራት ብንችል፣ መስራት የማንችል እና በጣም በቃ ሩትድ የሆነ ነገራችንን የሚነካ ከሆነ ኦኬ ባለቤቴን ኬር ማድረግ የልጆቼ እናት ናት፣ አካሌ ናት፣ የህይወትን ውጣ ውረድ አብረን የምንካፈል ከልጆቼን በፊት የመጣችው እሷ ናት፣ መጨረሻም ልጆቼ ሄደው የምትቀረው እሷ ናት። እና እችን የኔን የህይወት አጋር እንዴት አድርጌ ነው እንክብካቤ የምሰጣት? አባቶቻችን ኪችን ባይገቡም ማዕድ ቤቱን የምታስተዳድር ግን ሰራተኛ ይቀጥሩ ነበር፣ እንደ በጀታቸው እንደ አቅማቸው ማለት ነው። እና አትሊስት በዚህ አቅጣጫ ላይ ሰፖርት ቢያደርግሽ፣ ቁጭ ብላችሁ በጀት ብታወጡ፣ እሱም ማይቻል ከሆነ ግን ቁጭ ብላችሁ በቃ ቁጭ ብለሽ ንገሪው፣ አቅቶሽ ንገሪው። እኔ እሱን ነው የምለው። ምክንያቱም አሁን ያለው ስቴጅ እየገፋ ከሄደ አደጋው ለሁለቱም ለቤተሰቡ ነው፣ ለገዛ ትዳራቸው ነው የሚሆነው። እና ፋይናሊ ግን በጣም ተጎጂ የምትሆነው እሷ ናት። አካሏ ላይ፣ ስነ ልቦናዋ ላይ፣ ጤናዋ ላይ፣ ሁሉ ነገሯ ላይ ስትረሱ እየጨመረ ሲሄድ አፌክት የሚያደርጋት እሷን ነው። እና በዚህ መንገድ ቢታይ ጥሩ ነው ብዬ አስባለሁ። እሺ ዶክተር በጣም አመሰግናለሁ። እሺ
እግዚአብሔር ይባርክህ። እውነት ነው። ሁለቱም መተሳሰብ አለባቸው። እኛም ይሄንን የምንለው ቢካዝ ጋብቻ የሚመሰረተው በፍቅር ነው። ስለዚህ አንዱ ለአንዱ ማሰብ አለበት። ቤላዬ አንድ ነክተሽ ነበር። ከዛ በኋላ ደግሞ ያለውን ሰጣለሁ። እሺ ቴንክ ዩ አስቴሪዬ። እኔ በዚህ ነገር ላይ ትክክል